ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይኸው ለዚህ ሰዓት በቅተን ወደ እናንተ መተናል ማለት ነው። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። አሜን ብለ ደህና ናችሁ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ ፈጣሪ ይመስገን። እናንተ እንዴት አላችሁ? እንግዲህ ዛሬ በቆንጆ ቪዲዮ ነው የመጣነው። ዛሬ ቆንጆ ቪዲዮ ነው ዛሬ ያየነው። እኔ የእውነት እርክት ያለ ውሃ ጠምቶ ስጠጣ ነው እርክት እንደዛ አይነት ስሜት ነው የተሰማኝ። ቆንጆ ቪዲዮ ነው፣ ቆንጆ ሀሳብ ነው ያየነው ዛሬ በሩታ ቤት ማለት ነው። እውነት ለመናገር እንግዲህ ቡዜ የአብርሽ እህት በጣም ቁም ነገረኛ፣ በጣም አስተዋይ የሆነች ሴት ናትና ብዙ ጊዜ ተደጋግሜ ስላየኋት ነው በእነ አብርሃም ቤት የተፈጠሩ ነገሮችን ለማስተካከል ብዙ ነገር ስታደርግ ነበረ። ብዙ ዋጋ ከፍላለች። እውነቱ ለመናገር ነገሮቹን ለማስተካከል እሷ በጣም የታገለች ቤተሰብ ናት። ነገር ግን ያው የአብርሃም ነገር አስቸጋሪ ስለሆነ ብቻ ነገሩ በዛ ልክ ሊስተካከል አልቻለም። ዛሬ ደግሞ ወደ ሚዲያው መጥቶ የማያውቀው የአብርሃም ታላቅ ወንድም ማለት ነው ይሄ ጉዳይ እኔ መግባት አለብኝ በዚህ ጉዳይ ውስጥ ብሎ ከቡዜ ጋር ተመካክረው እንግዲህ ሩታን ሊያገኟት መጥተዋል። ሩታንም አግኝተዋታል። እውነት የአብርሃም ወንድም ነው አይደለም ብለን እኛ ራሱ ጥያቄ ውስጥ ገብተን ነበር። ምክንያቱም ከዚህ ፊት ሚዲያው ላይ አይተን ስለማናቅ፣ ግን አንድ ያግባባን ነገር አብርሃምን ይመስላል። የሆነ ሳቁ ምናምን ነገር በተለይ ሳቁም ጭንቅላት ቅርጹ ምናምን ብቻ የሆነ ነገራቸው ይመሳሰላል። ደም አለ ብቻ የአንድ እናት የአንድ አባት ባይሆኑም እንኳን ቤተሰብ እንደሆኑ ማለት ነው። እኛ እንግዲህ እነሱ ቤት ወንድም ነው ብለዋል። ወንድሟ ነው፣ ታላቅ ወንድሙ ነው። ወንድሟ ነው በሚልለው እንመን። ግን እንዴት ምንም ይሁን ብቻ አክቹሊ ያው ወንድሙ አይደለም ለማለት አያስደፍርም። ምክንያቱም ብዙ ነገራቸው ይመሳሰላል። ባይሆንም እንኳን የመጣበት መንገድ ግን ከወንድም በላይ ነው። በቃ ቆንጆ ሀሳብ ይዞ ነው የመጣው። ምክሩ በጣም ደስ የሚል ነው አይደለ? በጣም ደስ የሚል ነው። ለማንም ሳይድ አልያዘም። እቅጭ ነው ግን የነገራቸው መሆን ያለበትንና ትክክለኛውን ነገር የሩታን ስሜት ደግሞ በደንብ በጠበቀ ሁኔታ ፍቅሩንም በዛው እየገለጸ ቡዜም እንደዛ ጥሩ ነበረ። የእሷን ሃንድል ያደረጉበት መንገድ በጣም አሪፍ ነበር እና ጥሩ ይዘዋት ነበር። ሀሳባቸውን እንድትቀበላቸው ቀድመው እነሱ ተቀብለዋት ነበርና ጥሩ ጊዜ አሳልፏል አይደል? በነገራችን ላይ በዚህ አጋጣሚ ሩታም ልትመሰገኝ ይገባል። ምክንያቱም ለሰዎች ለአብርሽ ቤተሰቦች ያለሽ ክብር እውነት ለመናገር በጣም ልትመሰገኝ ይገባል። እንዲህ ነው መሆን ያለበት ማለት ነው። ምክንያቱም አንድ ቤተሰብ ውስጥ ስንቀላቀል ያ ቤተሰብ ለእኛ ቤተሰብ ነው። በቃ ማመን ያለብን እሱን ነገር ነው አይደለ? እንደዛ ከተቀበልን በሰላም ለመኖር በተለይ ሁሌም ትላለች ቡዜ ማለት ነው አንቺ እኮ የኛ አካል ነሽ ነው የምትላት። ከአብርሃም በላይ እሷን እንደሚወዷት ሁሉ ይናገራሉ። እና እሷም ደግሞ ከዚህም ፊት ብዙ ጊዜ ስትገልጻቸው ነበረ። ሁለተኛ አባት ሁለተኛ እናትን ያገኘሁት እህቶች እነ ቡዜን የመሰሉ ብላ ስትናገር ነበረ። እነ ይፋን የመሰለ ወንድም ምናምን ብላ ብዙ ስትገልጽ ነበር። እና በጣም ደስ የሚል ነው። ዛሬ የአብርሃም ወንድም እውነት በጣም ብስል ያለ ሰው ነው። ባለትዳር ነው እንግዲህ ቀለበት እያየን ነው እጁ ላይ እና ህይወቱን ነው ያስተማራት፣ ህይወቱን የመከራት፣ እየኖረበት ያለውን ነገር ነው እየመከራት ያለው እና ትዳር ምን መሆን እንዳለበት፣ ትዳር በንግግር በእልህ ሳይሆን በመረጋጋት የሚመራ ነው እንጂ አንቺም በእልህ እሱም በእልህ መሆን የለበትም። ሁለታችሁም ደግሞ ልጆች ናችሁ። በልጅነት ወደ ትዳር እንግዲህ ፈቅዳችሁ ፈልጋችሁ ገብታችኋል። የገባችሁ በኋላ ደግሞ በእንደዚህ አይነት መንገድ ውስጥ መሄድ አስፈላጊ አይደለም። እኔ ረጅም ጊዜ እያየኋችሁ ነበረ። ከዛሬ ነገ ችግራችሁ ይፈታል ብዬ ነበረ። ወደ ሚዲያው መምጣት አልፈለኩም ነበረ እና ዛሬ ግን ግዴታ ስለሆነብኝ መጥቻለሁ ብሏል። ከዛ በላይም ደግሞ እንትን ብሏል። ስሜቷን ለመረዳት የጣረበት መንገድ የወደድኩት ምንድነው ታውቃላችሁ? ሚዲያ ላይ ያላወጣሽውም እንኳን ቢሆን ለሰው ያልተናገርሽው ለአብርሃምም ሊሆን ይችላል ለነሱም ሊሆን ይችላል ያልተናገርሽው ስሜትም ጭምር ሊኖር ይችላል። ያ ማለት የውስጣዊ ስብራቷን በደንብ ነው የተረዳት። ይሄን ሲላት ሰው ሁሉ አልተረዳኝም የሚለውን ስሜቷን ትታ ለካ ወገን አለኝ የሚረዳኝ አለ እንድትል ነው ያደረጋት። እና በእርግጥ አብዛኛው ኦዲየንሱም የሩታ ደጋፊ ነው። እውነት ለመናገር በጣም ነው አፕሪሼት የምታደርጓት።
እኛም ከልብ ነው የምናደንቃት። ሩታን ጀግና ነች፣ ጎበዝ ናት። ግን ደግሞ ዛሬ የአብርሽ ወንድም በተለየ መስማማቱ አብሮ መሆኑ አስፈላጊ መሆኑን ከራሱ ህይወት አንጻር ማለት የኔ ይሄ ነው ባይልም አነጋገሩ ያለፈበትን ነገር ለሷ እያስተላለፈላት ነው የሚመስለው እና በደንብ አድርጎ ነበር ትዳሩ መቀጠል እንዳለበት ነው ወይስ እንደ ዘመኑ ሴቶች በጣም ልቤን የነካው ነው ወይስ እንደ ዘመኑ ሴቶች በቃ ልጄ ማሳደግ እችላለሁ ችግር የለውም ማለት ነው። ያ ማለት አሁን ሲንግል ማም ስለበዛ የሲንግል ማም ግሩፕ ነው የምትቀላቀዩ አንቺ ይሄ ላንቺ አይገባሽም እህቴ ስለሆንሽ ልታደግሽ ይገባል ነው የቡዜም የአብርሃም ወንድምም የመጡበት ትልቁ ዓላማ ይሄ ይመስለኛል አይደለ? በነገራችን ላይ የዘመኑ ሲባል ብዙ ሴቶች እንደው ምን ይላሉ ትዳር የማይፈልጉ ሴቶች አሉ ምናምን ነገር በቃ ልጅ ከወለድኩ እኔ ምንም አልፈልግም የሚሉ አሉ። በቃ እኔ ልጅ ነው የምፈልገው ከወንድ ልጅ ነው የምፈልገው እንጂ አግብቼው አብሬ መኖር አልፈልግም ምናምን የሚሉ ሴቶች አሉና አንቺ የነሱ ጎራ ነሽ ወይ ከነሱ ጋር ነው ወይ የምትመሳሰዩ? ራስሽን በዛ ውስጥ ነው እንጂ እያየሻለሽው እያላት ነውና በመሃላችሁ የተፈጠረው ልጅ ደግሞ እናንተን እያየ እጃችሁን ይዞ ነው መራመድ መልመድ ያለበት እንጂ አንዳችሁ እያንጠለጠላችሁት አይደለም። በጣም የሚገርም ነገር ነው አይደለ? ልጅ ማለት እንግዲህ ምንድነው ልክ ዳዴ ይላል። ከዛም በኋላ መሄድ ይፈልጋል አይደለ? በእናትና በአባት እጅ ተይዞ ግራና ቀኝ ተይዞ መሄድን ይሞክራል ማለት ነው። አያችሁ እንደዚህ ያለ ነገር ብዙም ያለችው ነገር አለ። እንዴት ይሄን ዛሬ ይሄ ቪዲዮ ነገ ልጁ ያየዋል። ስለዚህ ምን ትላላችሁ? ይሄንን እንኳን ለምን አታገናዝቡ? መፈታት አለበት በነገራችን አይደለ? አሁን እኛ ሄርሜላ እንኳን ሲነሳ ስሟን እንኳን ማንሳት አልፈልግም ያለችው በተለይ ደግሞ ማለት ነው አንድም ትላንትና የሰራ ነው ቪዲዮ ለዚህ ጥሩ ግብዓት ይሆናል ብዬ አስባለሁ። አብርሃም ቢፈልጋት ኖሮ አለች ቡዜ እስከዛሬ ብዙ ነገር ይሄዱ ነበረ። አብርሃም ዝም ብሎ ነው ከሷ ጋር የሚሄደው እንጂ አይፈልጋትም። ቢፈልጋት ኖሮማ ቆርጦ ገና ድሮ አብሯት ይሆን ነበር። እኛም ለዚህ ነው አይፈልጋትም። ዛሬም እሷ ራሱ ብላለች ሄርሜላ ራሱ በቃ ቁርጡን ንገረኝ ነው ያለችው አይደለ? በግልጽ ተናግራ ቁርጡን ንገረኝ። ዛሬም ቢኒ አግኝቶ በቃ ለምንድነው አንቺ አብርሃም አይፈልግሽም እየተደበረብሽ ነው ለምን ከሱ ህይወት አትወጪም ብሎ እንኳን ሲላት አፍቅሬዋለሁ ምን ላድርግ ፍቅር ነው አፍቅረ ነው ያለችው። ስለዚህ እንጂ አብርሃም ግን ትናንትና ቁርጡን ነግሯታል እንደማይፈልጋት ማለት። እሷ ግን መስማት ፈቃደኛ አልሆነችም እና የአብርሃም ወንድም እንግዲህ ነገሩን በጣም በደንብ አድርጎ ሃንድል አድርጎታል ማለት ነው። በደንብ ይዞታል። በፍቅር ነው ያዛት። ሩታ እንኳን እንደዚህ ስለ አብርሃምና ስለ እሷ ግንኙነት ሲወራ ደስተኛ ሆና የሰማችበት ጊዜ አልነበረም። ዛሬ በጣም ደስተኛ ሆና ነው የሰማችው። አንድ ላይ መሆን እንኳን እንደሚችሉ ያሳየ ነው። ለምን ልክ ናቸው ጫን ብለውም የተናገሩት እነሱም በተለይ ቅድምም እንደተነጋገር ነው በቃ ሲንግል ማም ሆና ማሳደግ እንደሌለባት የተናገሩት በቂ ምክንያት ስለሌላቸው። አብዛኛው ሲንግል ማሞች በቂ ምክንያት ስላላቸው ነው። ጀግኖች ናቸው፣ ጎበዞች ናቸው። እናትም አባትም ሆነ ቁም ነገር አድርሷል። እናንተን እንኮራባቸዋለን። ግን የሩታ ኬዝ ግን መፈታት የሚችል ስለሆነ ነው። በልህ የተበተነ ቤት ስለሆነ መሰብሰብ የሚችል ስለሆነ ነውና ልጁም ነገ ሲያድግ እንዳልከው ቅድም ምን ያያል? ይሄ ቪዲዮ እኮ ይቀመጣል አይደለ? ታሪክ ነው ያየዋል። ስለዚህ ዛሬ በዚህ ምክንያት እንደተጣሉ እንኳን ነገ አድገህ እኮ የቤተሰብን ታሪክ ስታቅ ልትስቅም ትችላለህና ምን ያህል አስተዋይ እንዳልነበሩም እነሱም ጊዜያቶች ሲያልፉ ይረዳሉ። ስለዚህ ጊዜውን አልፎ የእነሱን እድሜ ተሻግሮ የሄዱ ታላላቆቻቸው ግን ይሄ ነገር እንዳልፋቸው እንዳይሸወዱ ያቅማቸውን ቡዜም ሆነ የአብርሽ ወንድም እየሞከሩ ያሉት ይሄንን ነውና ሩታም ዛሬ ደስተኛ ሆና ፍልቅልቅ ብላ ነው ያናገረቻቸው ያለችው። እሷም ሰው አክባሪ ናት። ፈጣሪ አክብርሽ። በእርግጥ ደስ ይላል። እሷም ግን በቃ ሩታ ከ50% በላይ ሄዳለች አይደል ወደ እርቁ። በነገራችን ላይ የሚገርማችሁ ነገር ሩታ ከአብርሃም ጋር መሆኑን ትፈልገዋለች። አትተው ስለው አይተውም። እዛ ቦታ ላይ ስለሚመለስ ነው። ብዙ ጊዜ ሞክሬያለሁ፣ ይሄን ነገር ለማስተካከል ሞክሬያለሁ። አብርሃም ግን ተው የተባለው ቦታ ላይ ይገኛል ብላለች። ስለዚህ ቢተው እንደምትመለስ እንደሚታረቁ ግልጽ ነው ማለት ነው። ሌላው ደግሞ በጣም በሚገርማችሁ ሁኔታ ስለ አዲሱ ፍቅረኛዋ ስለ ደስታም ብዙ ነገሮች አዲስ መረጃዎች እየወጡ ስለሆነ ደስታ ማለት በብዙ ሴቶች ሲጫወት እንደነበረ ከዚህም ፊት እንደዚሁ
የተለያዩ ነገሮች ከዚህ ከሀገር ውጭ ይዤሻለሁ እያለ ምናምን ብዙ ነገሮችን ብዙ ሴቶችን እየተጫወተባቸው እንደሆነ ባለፈው እየተናገርን ነበረና እኛ መቼም እሷንም እንግዲህ ከነሱ ውስጥ አንዷ አድርጓታል ማለት ነው። ጆ የተባለው ጓደኛቸው ዛሬ መጥቶ በግልጽ ነግሯታል። ለእኔ ጓደኛዬ ነው ብታምኝም ባታምኝም። ትላንትና አብርሃምን አግኝቶ ለአብርሃም ነግሮት ነበረ። አብርሃም ደግሞ እኔ እንዲህ ብላ ትሽ ስለማትል ከአቡሻ ጋር ሄዳችሁ አናግሯት ያለውን ነገር ብሎ ተናግሯል። ከዛን ዛሬ አግኝተዋታል። እንግዲህ ፈረንጁ ነው ትንሽ እየረበሸ ያለው። ፈረንጁ ደግሞ ምን እንደነካው ባናቅም በጣም ጥሩ ልጅ ነበረ። እውነት ለመናገር ግን እንዳልነው ብሽሽቅ ነው ይመስለኛል እንጂ በእርግጠኝነት ከደስታ ጋር ፍቅር ትጀምራለች የሚል እምነት የለኝም። የእሱ እህት ደግሞ መታ ቤተሰብ ያልተቀበለው የልጅ እናት እንዴት ታፈቅራለህ ምናምን ብለው ሌላ ችግር ተፈጥሯል ብላለች። ደስታ ግን ያው እኔ ከልጅነት ጀምሮ ስፈልጋት የነበረች ሴት ስለሆነች ልተዋት አልችልም፣ ቤተሰቤ ይቀራል አለ። ሩታ ከምትቀር ቤተሰቤ ይቀራል እስከ ማለት ድረስ ደርሷል ማለት ነው። ሩታ እንግዲህ እኔ ነገሮቹን በራሴ ሄጄ እውነታውን ለማጣራት እሞክራለሁ፣ ስለዚህ ብዙም አትድከሙ በእኔ ህይወት ላይ ምናምን ብላለች። እኔ ማደርጋ እንዲህ ነው ስላለኝ ስላለ እውነት ይሆናል ማለት አይደለም፣ ስላላለም ውሸት ነው ማለት አይደለም ብላለች። ራሴ አጣራለሁ ብላለች። እንግዲህ አቡሻ የወንድምነት ድርሻውን ተወጥቷል፣ ልናመሰግነው ይገባል። በቃ ትክክለኛ እህቱን ለማዳን አንድ እርምጃ ተራምዷል። ከዚህ በኋላ መቀበል አለመቀበል የሩታ የግል ውሳኔዋ ቢሆንም አቡሻ ግን የወንድምነት ግዴታውን ተወጥቷል። እሱ ሄደ፣ አልተቀበለችውም። ሌላ ምስክር የሚሆን ደግሞ ጓደኛውን ይዞ መጣ። የሱ የደስታን ጓደኛ ይዞት መጣ። እሱም ነገራት። ከዚህ በኋላ መቀበል አለመቀበል የእሱ ድርሻ ነው አይደለም? አዎ ማለት እንግዲህ እሷ ነች አሁን ህይወቷን። አንዳንድ ጊዜ መረጃ ሲነገራችሁ ለማጣራት ይመቻችኋል። ገብቷችኋል? ቢያንስ ማለት ነው ባትቀበሉትም እንኳን ለማጥራት እውነት ነው እንዴ ምናምን ብላችሁ በአንዴ ዘው ብላችሁ የሆነ ነገር ውስጥ ከመግባት ራሳችሁን ጠበቅ አድርጋችሁ ቆይ እስቲ ላጣራ ምናምን የሚል ነገር እንድታደርጉ ይጠቅማችኋል። ይሄ ልጅ እንግዲህ ደስታ የተባለው ሰውዬ እየሄደበት ያለው መንገድ አንደኛ ያለ ምክንያት አይደለም። ከአንዳንድ ሩታን እንግዲህ ባለትዳር ናት፣ የልጅ እናት ናት። ክፍተቱን ተጠቅሞ ኢሚዲየትሊ ሄደው የእውነት ስለሚወዳት ነው ለማለትም እንቸገራለን እና ፈረንጁም ደግሞ በዚህ ልክ ሩታ እንድትጎዳ ይፈልጋል የሚል እምነት የለኝም። ምክንያቱም በጣም ይወዳታል እንዳትጎዳ። አብርሃም ከዚህ ፊት እሷ እርጉዞና አብርሃም እንዳይጎዳት ከአብርሃም ጋር እንዲታረቁ ምናምን በጣም ብዙ ነገር ሲያደርግ የነበረ ልጅ ነው እና ዛሬ ደግሞ እሷ እንድትጎዳ የማይሆን ነገር ውስጥ እንድትገባ በፍጹም የሚፈቅድ ልጅ አይደለም። ግን ብሽሽቅ ነው እንግዲህ የአብርሃም ወንድም እህቱም እንዳሉት ማለት ነው ብሽሽቅ ውስጥ ነው ያሉት። በጣም ለእሷ ያላቸውን ክብርም ገልጸዋል። እንግዲህ ቡዜ እውነት ለመናገር ለሩታ ያላትን ክብር ብዙ ጊዜ ገልጻለች። ሩታም ደግሞ ለነሱ ቤት ያላትን ፍቅር ገልጻለች። እውነት ለመናገር የአብርሃም ወንድም በጣም ትልቅ ሰው ነው። እውነት ስናየው በጣም ወጣት ነው አይደለ? በጣም ሀሳቡ ትልቅ ሰው ነው። በቃ ብስል ያለ ሰው ነው። ህይወት የገባው አይነት ሰው እንደሆነ በደንብ ተረድተናል። ሩታም ለዚህ ነው እንግዲህ ሀሳቡን ዝቅ ብላ ተቀብላለች። አንድ ላይ ቁጭ ብለው ለመነጋገር እንግዲህ ተስማምተዋል ማለት ነው፣ ከአብርሃም ጋር ማለት ነው። መጀመሪያ አብርሃምን ማግኘት ይፈልጋል። ከዛ ሁለቱን ሩታንም አብርሃምንም አንድ ላይ አድርጎ ትዳራቸው እንግዲህ ሊታረቅ ይችላል ይመስለናል። እንግዲህ ሊታከምና ሊድን የሚችልበት ደረጃ ላይ የደረሰ ይመስለናል። ሩታ ዛሬ በደንብ ነው የተለሳለሰችው ማለት አለስልሷታል። ቡዜና ወንድሟ በደንብ አድርገው ነው እንትን ያሏት የመከሯት። ስለዚህ ምክሩንም በደንብ ወደዋለች። እንደነገርኳችሁ ወንድምየው የሄደበት መንገድ የሚናገርበት መንገድ በጣም ደስ የሚለው በጣም የተረጋጋ ግን ደግሞ ጨከን ብሎ ቁም ነገር የሚያስጨብጥ ነው። ቁም ነገር ያለው እና ሩታንም እንደነገርኳችሁ ቅድም በደንብ ነው አንደርስታንድ ያደርጋት። ሰው ውስጡን እየተረዳችሁት እንደሆነ ሲያውቅ እኮ ሀሳብህንም ለመቀበል ዝግጁ ነው የሚሆነውና ስለዚህ ዛሬ ሁሉም ወገን ተነክቷል። ሩታም እየተመከረች ነው፣ ሄርሜላም እየተመከረች ነው። ስለዚህ ሁሉም ምክሩን ተቀብሎ ጫፍ ጫፉን ቢይዝ መሀል ላይ ደግሞ አብርሽና ሩታ ወደ ቤታቸው መጥተው ልጃቸውን በሰላም እንዲያሳድጉ ይሄ ነው የኛ ምኞታችን። ብዙ ጊዜ እኛውም ስለ ልጁ በጣም ስለተወለደው ልጅ በጣም ብዙ ጊዜ ስንናገር ነበር። እንግዲህ
ስለ ልጁ እነሱም ጠንከር አድርገው ስለተናገሩ ያው መፍትሄ ይመጣል የሚል እምነት አለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝነላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል እንላለን። ቻው።